ማህበረሰብ ያልተቀበለው ያወገዘው ምናምን ስግጥ በሚለው ቪዲዮ ሰርታው እና ምንድነው ዳቦሽ እየተባለ ተዘፍኖ የለም ኢትዮጵያ ውስጥ መቼስ ትክክለኛ ዳቦ አይደለም አትሉኝም? አንዴ ስለ ዳቦ አንዴ ስለምን ተዘፍኖ የለ እንዴ? ምንድነው የምታወሩትኝ? ሰግጥ ሰው አለ ብለው ከዛ በላይ ኢትዮጵያ ውስጥ ስንት ነገር ይሰራ የለ እንዴ? ስለ ብርግና ከሆነ ከታች አጫውታይ ነው ምን በለኝ ምን እየተባሉ እየዘፈኑ አይደል እንዴ? ኧረ እኔ እግዚአብሔርን ያስጠላኝ እንጂ ኢትዮጵያ ውስጥ እንደዚህ እግዚአብሔርን እሺ እኔ ግን ምላችሁ ምን አይነት እስር ቤቱ አይሞላም እንዴ? ይሄ ሁሉ ኢትዮጵያ ህዝብ ታስሮ ግን አያልቅም? ኧረ እኔ አሞኝ እኮ ተኝቻለሁ። ስቶሪ ሊያረኩላችሁ ግሉኮስ 3 ያለው የቆየ መስሏችሁ ነው አይደለ? ማርያምን የዛሬ ነው እጅን እያሳያችሁ አይደል እንዴ? እዚህ ጋር የሚወጉኝ አሞኛል እኮ ግን ያው ነገር ስለምወድ እያልኩም ቢሆን አወራለሁ ብዬ ነው። እኔ እግዚአብሔር በጣም ነው የገረመኝ። እናቴ ትሙት ይመስለኛል ግን እስኪ ጋይስ የአብይን ፎቶ አርጉና የአዶናይን አርጋችሁ ማንን ነው የሚበልጠው የምትወዱት ብላችሁ ፖስቱ እስኪ። ምንም ጋይስ ምንም አልሆንኩ። ፈሳሽ ምናምን ምግብ አልበላም ፈሳሽ አጥሮኝ ምናምን እንዴ ደግሞ ሌላ ወሬ ማለት ነው። ሌላ ወሬ ደግሞ ረስቸው ማለት ነው። አረ ልንገራችሁ ደግሞ ይሄንንም የታመምኩትን ኮፒ ተደረኩ ብለው እንዳይመጡ መቼስ ህመም መቼስ ኮፒ ለማድረግ ተብሎ ሄዶ ግሉኮስ ምን ተመርምሮ አይወሰድም። መቼስ ኮፒ ተደረገ እንዳይባል። እኔ ግን ቆይ ከሰለዛ ስለ በርገሩ ምናምን ያስያዘው ልጅ ከማውራቴ በፊት አንዳንድ ሰዎች ግን አላችሁ ግርም የሚለኝ እንደው ሪከርድ አድርጋችሁ ፖስት አድርጉልኝ እስኪ። ቢያንስ ለመዝናናት ስትወጡ እራት ስትገባበዙ ምናምን ልትበሉ ስትጠጡ ስትሉ አይምሯችሁ አውጡኝ። ሐሜት ተው ማርያምን። እኔ አሁን ክለብ እንኳን ስወጣ ማለት ማልወደው ነገር በቃ የሆነች ወይ ዲቦራ ወይ ምናምን መማር ቤት 1 2 3 ነው የሆነ ቦታ ወጥቼ በቪዲዮ ገብቼ ወዲያው ነው እንትን ያልኩትኝ። አልወድም። እኔ ሰው ልጅ ውጪ ከወጣ ሊዝናና በቃ ሊዝናና ነው። ስለ መዝናናቱ ነው የሚያወራው፣ ስለ ምግቡ ነው፣ ስለሚጠጣው ነው። ከዛ በኋላ አምሽቶ የት መግባት እንዳለበት ነው የሚያወራው። ሰሃን አቅርባችሁ ምግብ አቅርባችሁ ሆቴል ውስጥ ገብታችሁ ሐሜት ምን ጉር ናችሁ ግን? መቼ ነው የምትሻሻሉት? እመቤቴን የሰው ልጅ እንዴት ራት ሊበላ ወጥቶ ምሽቱን ሊያሳልፍ ስለኔ ሐሜት ያወራል? በኢየሱስ እናንተ አሜሪካን ሀገር ብትመጡ ራሱ ማለት ነው ካካ የምትጥሉበትን ፖፖ ራሱ ሳይቀር ነው እንትን የምትሉትኝ በቃ ይሄ ብርቅ የሚሆንባችሁ እመቤቴ። ኧረ እኔ ማንንም ስማቸውን ያውቁታል መቼስ እኔ ምን አውቄ። ሆቴል ውስጥ ምንድነው ሬስቶራንት ውስጥ ወጥተው ገብተው ሐሜት የሚያሙት ራሳቸው ያውቃሉ። ሰው እንዴት ምግብ ሊበሉ ተወጥቶ እንኳን ስለኔ ማውራት ያቆማሉ? አያቆሙም እንዴ? ሰው ልጅ ግን ሲስ እመቤቴ የሰው ልጅ ሊዝናና ወጥቶ እንዴት ነው ሐሜት የሚያማው? ምን ያህል ጭንቅላታቸውን ባስጨንቃቸው ነው? ሌላ ወሬ አይችሉም። ማርያምን እውነትሽን ነው። እኔ ታዘብኩ። በቃ ነርም ሁሉ ብርቁ ያዩንት ይሄ ደግሞ እንት እንዳይባልብህ እንዴ! ኧረ አሜሪካን እኮ ነው ያለው። ተረ በፈጠራችሁ በመቤቴ እንዴ! ከትንሽ እስከ ትልቅ ከተመጣጣኝ እስከ ውድ እስከ ፈለጋችሁት የምትገዙበት ሀገር እኮ ነው ያለውት። ሁሉ ብርቁ ነው በኢየሱስ። ኧረ እናንተ አሜሪካን ማትመጡም ግን ብትመጡ ራሱ ጉድ ነው የሚፈላው። ምግብ መያዣ ሁሉ ላስቲኩን እንደ ቅርስነት ነው ቤታችሁ ውስጥ የምታስቀምጡት ቢኖራችሁ። ኤኒዌይስ ወይ እነሱን ትጨዋለሁ። የቂጡን አላልኩም። መረ እናንተ ባለጋችሁኝ የዚህ እንትኑን እናውራበት እስኪ ጋይስ። ይሄ ጋዜጠኛው ሶፎንያስ የተባለው በርገር ምናምን የተባለው ሰውዬ የያዘው ሰው ዩቲዩብን ሲያስተዋውቁ ታየው። ከዛ ዩቲዩብን ሳየው እንዳለ የሚያወራው ሰውየው ስለ ወሲብ ቅስቀሳ ነው። ስለ ወሲብ ቅስቀሳ ነው የሚያወራው። ስለ ሴክስ ነው የሚያወራው። ኧረ ሜምበር የወረደ እስኪ እንኳን አስታውሳችሁ ሜምበሩን እስኪ ፍቅሮቼ ካላስቸገርኳችሁ። ስለ ወሲብ ቅስቀሳ ነው የሚያወራው ጋይስ።
አይታችሁታል? ይሄ በርገሩ የበርገሩን ያዘ የተባለው ሰውዬ የለም ጋይስ? በርገሩን ያዘ የተባለው ሰውዬ የለም? እሱ ዩቲዩብ ላይ ለካ ዩቲዩበር ነው ጋይስ። ሶኒ ግራ ተጋባው። ዩቲዩበር ከሆነ ምናምን ከሆነ ይሄን ነገር እንዴት አያችሁት? ስሙን አጥፍተውት አይመስላችሁም? እኔ ግራ ገባኝ። ማለት ዩቲዩብ የቀረጸው ሰውዬ ዩቲዩበር ነው አስቡትኝ። ለዩቲዩቡ ላይ ነው ይሄንን ጉዴ ፖስተው ምናምን። ዩቲዩቡን ደግሞ ገብታችሁ ስታዩት እንዳለ ወሬው ስለ ሴክስ ነው እንዳለ ስለ ስንፈተ ወሲብ ስለ ግብረ ስጋ ግንኙነት ይላል። በቃ ሴክስ ነው እንዳለ ወሬ ሴክስ ነው። ሰውየው ራሱ የያዘው ሰው ጌ ሳይሆን አይቀርም። አረ ደግሞ ዝንት እንደታስ አይ እውነቴን ነው አይደለም ጋይስ? ማለት እስኪ ጋይስ ማርያምን በቁም ነገር እናስበውና ይሄ የቀረጸው የተባለው አወራውት ያለው ሰውዬ የቪዲዮ ማውጣት አለበት። በቃ ይሄ እንትን ሲለው ያለውን ቪዲዮ ሁለት ነገር ተምታታው። እኔ ለምን ዩቲዩበር ነው፣ በዛ ላይ ወሬው ሁሉ ዩቲዩብ ላይ ስለ ሴክስ ስለ ግብረ ስጋ ግንኙነት ነው የሚያወራው። እዚህ ጋር ደግሞ ስታዩት መጥቻለሁ አዳማ ድረስ አመጥቻለሁ ምናምን ነገር ውጣ እየጠበቅኩ ነው ይባባላል። ድምጹ የጋዜጠኛው ደግሞ ድምጽ አለ። ጋዜጠኛው ደግሞ ፌስቡክ ላይ ላፕቶፕ ልገዛ ሄጄ ተደበደብኩ ይላል። ብቻ የሆነ እንትን አለ። ፊሺ ትላላችሁ የሆነ ነገር አለ አይደለ ጋይስ? ማርያምን እኔ በጣም ግራ ተጋባው። እስኪ ምንድነው ውስጣችሁ የሚሰማችሁ? ልጁ የሱ ኮንተንት ነው በቃ የመጎራጎር ኮንተንት ነው ያለው። ማሬ የሆነ እኔ ያላማረኝ ነገር አለ። ማርያምን የሆነ ነገር ይሄ ሰው ያው ከዚህ በፊት ስለሚጠረጠርም ስለተባለ ጋዜጠኛም ስለሆነ ምናምን እንዳጋጣሚ ቁጥሩን አግኝቶ ሊጠቀም እኔ እንዴት እንደሆነ አላውቅም። ልጁ ስራው እሱ ነው መሰለኝ። ከአልጋ ወሬ ያወጣም ያልጠራ ወሬ ነው አይደል? ያ ነገር ነው እሱ መሰለኝ። በርገር ነው the guy looks like sound very weird no አይ እሱም በርገር ነው ጋይስ፣ በርገር ነው። ይሄም ማን ነው ይሄም ዩቲዩበሩ በርገር ነው። የማይሆን ቁጣት ጌም ላይ ያሳስራል። እና እኔ አሜሪካ ያለሁትን እንኳን አይደለም የሚወቅሰው ኢትዮጵያ ያሉትን ነው እንዴ። እኛ ምን አገባን? አሜሪካ ያለው እያልኩ አይወክልም። ኢትዮጵያ ያሉት ደብ ይወክላል። ውድ እኔ ውስጤ ማለት ነው ካመነበት የመገዳደል ጌም መቅረት አለበት እንኳን ቢባል ለብቻ ይጫወታለሁ። ሄለንም አትጫወት፣ ዲቦራ ማሜ ማንንም አይጫወት፣ ብቻዬን የመገዳደል ጌም እጫወታለሁ። እንዴት ብላችሁ ከጠየቃችሁኝ ልብ የሰጠኝ ቃሪያ በላለሁ እላለሁ። ራሴን ኮርኩሜ ካደማው ቤቢ ላይሆን ራሴን ኮርኩሜ ያደማለሁ፣ ቤቢ ላይሆን ትሰጡኛላችሁ። ሰዓት ይዛለሁ በአምስት ሮዲያ በስማ ማርያም ለነብር ቂንጠር ነው የምታከለው። ጡቷ ትንሽዬ ናት። የነብር ሙሙ አይታችሁ አታውቁም? ትንሽዬ ናት እኮ እንደዛ ነው ጡቷ ራሱ ጉጭ ጉጭ ያለች ናት። ምንማ ለትሽ ነው ራሴን በራሴ አረካለው ነው ያልሽው? ዋት ማርቲ ጤነኛ ነሽ ሴትዮ? ደንቆሮ ስለምን አባሽ እርካታ ነው የምታወሪው? ጃኒስ እሺ ጃኒ ምን ሆና ነው የታሰረችው ጋይስ? ኧረ እኔ እኮ እንደው ኢትዮጵያ ነው ፈርቶ ነው ላይቭ ያልገባ። ፈሪ ለእናቱና ምን ያርግ ታዲያ? እኔ ፈሪ ለእናቱ ምን አስባችሁ ነው? ኤኒዌይስ እኔ ዱጣ ይሄ ምንድነው ጋይስ? እንዴ እስኪ ቆይ አያችሁ አሜሪካን ሀገር እንዴት እንደሚከብድ አያችሁ አይደለ ጋይስ? ጌመር መሆን አሜሪካ እኔ እኮ ጋይስ ክፉ እኮ አላወራም። እኔ መጠጥ ስጠጣ በነገራችን ላይ ልብስ አውልቃለሁ እንጂ ክፉ ነገር አላረግም። ልብስ አውልቃለሁ፣ እሰቃለሁ። ዝም ብዬ በጣም ከሰከርኩ ልብሴን አውልቃለሁ። በጣም ከሰከርኩ ማለት ነው። በጣም ምንም ክፉ አልሰራም። ከሰከርኩ ሄቨን ህይወት ማሮች
በጣም ከሰከርኩ። ከዛ በተረፈ ግን እስቃለሁ። ዝም ብዬ ነው የምስቀው ምናምን ነገርና አዎ ጌመር የጠፉ ነው። ዲቦራ ትገባለች። ሄለን እየጠየቀች ነበር። ሄለን እኮ አለች ግን አልጫወትም ብያት ነው። አሞኛል ዛሬ አሞኛል። የግሉኮስ እንትን ብያለሁ። በቃ ሉጣና ልተኛ። ምን ታሳቢ ልወጪ ሳገቢ ልወጪ። ኧረ ማርያም አሞኛል ልተኛ። ደሜ ራሱ እንዴት እንትን እንዳለ እኛ እኮ ሆስፒታልም ሆነን እኮ እንዳንለቅ ቅድም ራሷን ወይ ጉድ እያልኩ ነበር። መርፌ ካዩ ምን ካዩ ሰው ከታመመ ሰርጀሪ ነው ፈርዶብን ዘንድሮ። ኢትዮጵያ ቦን ታስሬ ነበር። የምን ዳንስ ነው የምትዩ? ከዚህ በፊት ባረኩትም ነገር ነው እንጂ እንዴ ኢትዮጵያ ብትሆኝ ታሰሽ ነበር በዳንስሽ። የምን ዳንስ ነው የምትዩ? እስከዛሬው የተሳደብኩትን ጠቅልለው ነው ሸቤ የሚያስገቡኝ። ዳንስ ትያለሽ? ዳንስ የኔ እናት ምን አላት? እየጎለጎሉ እያወጡ ነው እንጂ እስከዛሬ አመቱን የሚቀጠቅጡኝ። አትክልት ቢና እንከፍላለን። አትክልት ቢ እስኪ ቆይ ፍሩት ምግብ በዛው ማርያምን ጋይስ እግዚአብሔር ዛሬ አያጫዋ ግሉኮስ እንትን አሉኝ። ቆይ እንትን እላለሁ ምግብ ምናምን እንጀምራለሁ። አንቺ ጋለሞታ ትላለች ኤደን። ጠቅላላ የፊኒሽንግ ስራ መድኃኒዓለም ስራሽን አያቃናልሽ። አሞራው አንተ አሞራው ጌም ተጫወትክ እንዴ ዛሬ? እስኪ ሳመኝ። ማን ሳመኝ አላልኩም? በስመ አብ ወመንፈስ ቅዱስ እየረሳሁት እኮ ባለት ዳር መሆንን። ጊፍት ስጠኝ የሚሳመው ነው ምረ የሚሳመው አልኩ። ልብ ስጠኝ አንድ ልብ ስጥ የሚሳመው አልኩ። ይቅርታ እየረሳሁኝ ጋይስ ረፍ ይሉኛል። አምልጦኝ ነው እኮ ጋይስ። እስኪ ዝም በሉ። ኧረ ተይ ጾም ነው። ምኑ ነው ውዴ ጾም ያልኩት እኮ ፍሩት ነው ልብላ ያልኩት ፍሩት። ሙሴ ተፈታ። የስ ሙሴ ተፈታ። ሙሴ ተፈታ። ቤብ ሬሶ ቤብ አይባልም እሱ የዴዚ ቤብ ነው። የዴዚ ቤብ ነው ጋይስ። አንተና አሞራ የሰውን ደግሞ ቤብ ልበል ማምኑንሽ ምንም ጋይስ ምንም እንትን ምግብ ምናምን አልበላም። ለዛ ነው መተከል ፈሳሻል ውስጥ እድሜ ሜላት እንደ ሜላት ምን ማሪ እንደ ሜላት አሞራው ምንድነው የሰጣኝ? ምንድነው አሞራው የሰጣኝ? ሳላ የሆነ ነገር ተነዳብኝ። ስማሙ እንደፈስ ቅዱስ አሞራው ምን ሰጣኝ ነው ጋይስ? አሞራው ምን ሰጥቶኝ